ነፃ መውጣት ክፍል አንድ ድብርት በተለይ ደግሞ በዚህ ዘመን ብዙዎች እየተቸገሩበት ያለ ጉዳይ፣ ብዙዎች እየተሰቃዩበት ያለ ጉዳይ፣ በአደባባይም የማይነገር ብዙ ሰዎችም ብዙ የማይሉበት ነገር ቢኖር ለብዙ ወጣቶች መሞት ምክንያት፣ ለብዙ ወጣቶች በሱስ ለመግባታቸው ምክንያት ዋንኛው ድባቴ እንደሆነ እንድታቁ ፈልጋለሁ። በተለይ እዚህ ውስጥ በተለያየ ሱስ ውስጥ ያላችሁ ወጣቶች ካላችሁ እንድታቁ የሚገባው ነገር ምንድነው? የናንተ ችግር ሱሱ ወይም ደግሞ ይሄ አለብኝ ብላችሁ የምትሉት አዲክሽን ሳይሆን ከድባቴ ጋር በቀጥታ የተገናኘ ጉዳይ እንደሆነ እንድታስቡ ፈልጋለሁ። በመጀመሪያ ይሄን ሐሳብ ድባቴ የሚለውን ድብርት የሚለውን ዲፕሬሽን የሚለውን ሐሳብ የምንነጋገረው ከመጽሐፍ ቅዱስ አንፃር ብቻ እንደሆነ እንዲታወቅ እፈልጋለሁ። ከሳይንስ ከተለያየ መንገድ ይሄን ጉዳይ የሚተነትኑ ሰዎች ሊኖሩ ይችላሉ። ወዳጆቼ እንደ መንፈሳዊ ሰው ድብርት የአእምሮ ችግር ሳይሆን የመንፈስ ጥቃት ነው። ጻፉ። ድብርት የአእምሮ ችግር ሳይሆን የመንፈስ ጥቃት ነው። እንደ መንፈሳዊ ሰው ድብርት የአእምሮ ችግር ሳይሆን የመንፈስ ጥቃት ነው። አንድ ሰው በአጋንንት ሲጠቃ መንፈሱ በአጋንንት ተጽዕኖ ስር ሲሆን የሚፈጠር ጉዳይ ነው ድባቴ የሚባለው ጉዳይ። በነገራችን ላይ ከዚህ ነገር ጋር በተገናኘ ብዙ ሰዎች ይቸገራሉ። ወጣቶች ራሳቸውን ያጠፋሉ፣ በሱስ ይያዛሉ፣ ከቤተሰብ ጋር ይጣላሉ፣ ይበጣበጣሉ። ምናልባትም አንዳንዶቻችሁ መሰረታዊ የሆነውን የህይወታችሁን ጥያቄ መልስ እዚህ ትምህርት ውስጥ ልታገኙት እንደምትችሉ ተስፋ አድርጋለሁ። መጽሐፍ ቅዱስ ድብርትን የመንፈስ ጭንቀት ብሎ ይጠራዋል። ጻፉ። መጽሐፍ ቅዱስ ድብርትን የመንፈስ ጭንቀት ብሎ ነው የሚጠራው። የመንፈስ ጭንቀት ብሎ ነው የሚጠራው መጽሐፍ ቅዱስ ድብርትን። እንደው ጭንቅ ይለኛል፣ ይደብረኛል፣ ይጨመድደኛል፣ ይደክመኛል፣ የባዶነት ስሜት ይሰማኛል ምናምን የምትሉ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ። ወዳጆቼ ይሄ ድብርት የሚባለው ጉዳይ ሌላው ደግሞ እንድታቁ የሚገባው ነገር ምንድነው? ማንኛውንም ሰው ሊገጥም የሚችል ጉዳይ እንደሆነ ማወቅ አለባችሁ። ድባቴ እድሜ አይመርጥም፣ ጾታ አይመርጥም፣ የትምህርት ደረጃ አይመርጥም፣ መንፈሳዊ ዓለማዊ አይልም። ጻፉ። ማንኛውንም ሰው ሊገጥመው የሚችል ችግር ነው ድባቴ። ድብርት የሚባለው ጉዳይ በማንኛውም ሰው ህይወት ውስጥ ሊከሰት የሚችል ጉዳይ ነው። ይሄ የብዙ ሰዎችን በር ያንኳኳ፣ በብዙ ሰዎች ህይወት ውስጥ የተፈጠረ ያለ የብዙ ሰዎች የህይወት ችግር እንደሆነ እንድታቁ ፈልጋለሁ። በተለይ በባለፈው ሰሞን ብንሄድ ይሻላል የሚል አንድ እንቅስቃሴ እንደነበር ታስታውሳላችሁ። ብዙ ወጣቶች ራሳቸውን የማጥፋት ፍላጎት ውስጣቸው አለ፣ የመሞት ፍላጎት ውስጣቸው አለ እና ከዚህ ጋር በተገናኘ ድባቴ የሚባለውን ጉዳይ እንድታስቡበት እፈልጋለሁ። ስለዚህ የምትጽፉ ሰዎች ማንኛውንም ሰው ሊገጥም የሚችል ችግር እንደሆነ ማወቅ አለባችሁ። መንፈሳዊም ሰው ይሁን ዓለማዊ ሰው ይሁን የተማረ ይሁን ያልተማረ ወንድ ይሁን ሴት ትልቅ ይሁን ትንሽ ምንም ሰው ከሰው ሳያበላልጥ ይሄ ችግር በየትኛውም ሰው ህይወት ውስጥ ሊፈጠር ይችላል። ወዳጆቼ ከናንተ ቤት በዚህ ጉዳይ አንድ ወይም ሁለት ወይም ደግሞ ጎረቤት የሆነ ቸርች ውስጥ የምታውቁት ሰው በዚህ ኬዝ ውስጥ የሌለ ሰው አለ ብዬ አላስብም። የድባቴ ጉዳይ በጣም ሲሪየስ ደረጃ የደረሰበት ሁኔታ ነው አሁን ኢትዮጵያ ውስጥ ያለው ማለት ነው። ስለዚህ ማንኛውንም ሰው ሊገጥመው፣ አንድ ሰው መንፈሳዊ ነው ማለት፣ ያገለግላል ማለት፣ ጥሩ ሰው ነው ማለት፣ ሰራተኛ ነው ማለት፣ አባት ነው ማለት ወይም እናት ነች ማለት የድባቴ ችግር ሊገጥማት አይችልም ማለት አይደለም። አሁን አንዳንድ ጊዜ ወጣቶች ምንድነው የምናስበው? በቃኛ ወጣት ስለሆን ይደብረናል፣ ያስጠላላል ምናምን። ወላጆቻችንም at the same time ወዳጆቼ በድብርት አታክ ሊደረጉ ይችላሉ። ይሄን እንድታቁ ፈልጋለሁ። ማንኛውንም ሰው ሊገጥመው የሚችል ጉዳይ ነው። በእርግጠኝነት እንድታቁ የሚገባው ነገር ምንድነው? ድባቴ ምን መሰላችሁ? ሰይጣን ደስታህንና ሰላምህን ለመስረቅ ሲል የሚከፍትብህ መንፈሳዊ ጥቃት ነው። ጻፍ። ሰይጣን ደስታህንና ሰላምህን ለመንጠቅ ሲል የሚከፍትብህ መንፈሳዊ ጥቃት ነው። የሚከፍትብህ መንፈሳዊ ጥቃት ነው። ትላንት እንደተነጋገርነው ሌባው ሊሰርቅ ሊያርድ ሊገድል ይመጣል እንደሚል መጽሐፍ ሰይጣን ደስታህንና ሰላምህን ሊሰርቅ ሲል የሚከፍትብህ ጥቃት ነው። አየህ
ብርም ቢኖርህ ብርም ባይኖርህ አንተ እኮ ደስተኛ ተጫዋች በጣም ጠንካራ ብርቱ ሰው የነበርሽ እንደነበርሽ ታስታውሳላችሁ። ስለዚህ ሰይጣን ደስተኛ እንድትሆኑ አይፈልግም፣ ሰላም እንዲሰማችሁ አይፈልግምና ሰይጣን በዋንኛነት ደስታችሁንና ሰላማችሁን ለመንጠቅ ሲል የሚከፍትባችሁ ጥቃት እንደሆነ ማወቅ በጣም አስፈላጊ ነው። ወዳጆቼ ድብርት ጻፉ። ድብርት የህይወት ትርጉምና ዓላማ የማጣት ስሜት ነው። አሁን አንድ ሰው ድባቴ ውስጥ እንደሆነ በምን ይታወቃል ሲባል ይሄ ጥልቅ የሆነ ስሜት ነው። ድብርት የሚባለው it's a kind of emotion ስሜት ነው። የህይወት ትርጉምና ዓላማ የማጣት ስሜት ነው። አንድ ሰው ህይወት ትርጉም ሲጠፋበት መሽቶ ዝም ብሎ ቀኑ ሲነጋ ነግቶ ሲመሽ መብላትና መጠጣት ወጥቶ መግባት መተኛትና መነሳት ብቻ የድባቴ የሚባለው ጉዳይ የህይወት ትርጉም ማጣት የህይወት ዓላማ የማጣት ስሜት ነው። ለምንድነው የምኖረው ምድር ላይ? ለምንድነው በዚህ ምድር ያለሁት የሚል ጥያቄ ሰዎች ውስጥ ይፈጠራል። ስለዚህ ከዚህ አንፃር ብዙ ሰዎች በህይወት ትርጉም ማጣት ውስጥ ይገባሉ። ወዳጆች እዩኝ ነን ሰዎች ከመሬት ተነስተው ከሚወዷቸው ቤተሰቦች ተለይተው ራሳቸውን ለማጥፋት አይነሳሱም። በብዙ ሰዎች ህይወት ውስጥ ብትጠይቁ ለምንድነው የምትኖረው የምትኖርበት ዓላማ ምንድነው ስትሉት እንደዚህና እንደዚያ ብሎ ካልመለሰላችሁ ምናልባት ድባቴ ውስጥ ያለ ሰው ምናልባት ለምሳሌ ብርድ የመስታው ሰው ላብላብ ይለዋል ወይም ብርድ ይለዋል ወይም ይቆረጣጥመዋል ወይ ደግሞ ያስለዋል ራስ ምታት ሊያመው ይችላል ምናምን። ድባቴ ውስጥ ያለው ሰው ግን ፊዚካሉ ላይ የምታዩት ምንም ነገር የለም፣ በጣም ኖርማል ነው፣ ትኩሳት የለበትም ወይም ቁርጥማት የለበትም። ነገር ግን ድባቴ የሚባለው ነገር የህይወት ትርጉም ማጣት እንደዚሁም ዓላማ የማጣት ስሜት ነው። እንደው ዝም ብሎ ክረምት በጋው ሲፈራረቅ መሽቶ ሲነጋ ተኝቶ ሲነሱ በልተው ተመቃ ህይወት ትርጉም ሲያጣ አይነት ስሜት የሆነ ማለት ነው። ቀጥላችሁ ጻፉ። ድባቴ የባዶነትና የተስፋ መቁረጥ ስሜት ነው። የባዶነትና የተስፋ መቁረጥ ስሜት ነው። ሰይጣን የሰዎችን ሰላምና ደስታ ለመንጠቅ ሲል የሚከፍተው ይሄ ጥቃት በሰዎች ህይወት ውስጥ ምን ይፈጥራል? የባዶነትና የተስፋ መቁረጥ ስሜት ይፈጥራል። በመሰረቱ ምንም የጎደለ ነገር እኮ የለም። ሁሉ ነገር እኮ አለ። የሚበላም አለ፣ የሚጠጣም አለ፣ የሚለበስም አለ። እንደው ይብዛም የሚነስም የሀብታም ቤተሰብ ባትሆንም ግን ቤተሰቦችም ይሁን አንተ በምትችለው መልኩ ህይወት እየሞከርክ እየቀጠልክ ነው። ካንተ የከፋ የህይወት ችግር ውስጥ ያሉ እኮ ሰዎች አሉ። ነገር ግን የባዶነት ስሜት፣ የተስፋ መቁረጥ ስሜት ወዳጆቼ ከብዙ ወጣቶች ሱሰኝነት ጀርባ ያለው ከብዙ ወጣቶች ራስን ማጥፋት መንከራተት በእንደዚህ አይነት ሁኔታ ውስጥ የመግባት ምክንያቱ አንደኛው ድባቴ ነው። ብዙ ወጣቶች ወዳጆቼ ድባቴን፣ ዲፕሬሽንን፣ ድብርትን ማሸነፍ ከቻሉ አትጠራጠሩ ከሱስ መውጣት ይችላሉ። ከልዩ ልዩ እስራት መውጣት ይችላሉ። ገና 8 ሰዓት ሲሆን ከቀኑ 8 ሰዓት ወይ ማታ እንቅልፍ እምቢ ማለት ጠዋት የሆነ መጫጫን ልዩ ስሜቶች ይሰማሉ። ከሁሉ በላይ ግን መራራው ነገር ምንድነው? የዓላማና የህይወት ትርጉም ማጣት ስሜት ነው። ከዛም ሲቀጥል ደግሞ የባዶነት፣ የተስፋ መቁረጥ፣ ቀጥላችሁ ጻፉ፣ የዋጋ ቢስነት ስሜት። ትዝ ይላችኋል እረኛው ዳዊት የተናገረውን ግሩምና ድንቅ ሆኜ ተፈጥሬያለሁ ያለውን። ግሩም ነኝ ለማለት ፕሮፌሰር መሆን አይጠበቅብም። እረኛም ተኮኖ ግሩም ነኝ ይባላል። አንዳንድ ሰዎች የዋጋ ቢስነት ስሜት ይሰማቸዋል። እኔ ለምንም አልጠቅምም፣ ሰዎች አይፈልጉኝም፣ ህይወት ለኔ ጀርባውን ሰጥታኛለች የሚል የዋጋ ቢስነት ስሜት፣ ብኖርም ባልኖርም ምንም ፋይዳ የለውም የሚል ስሜት ይሰማቸዋል። ድባቴ የሚባለው ጉዳይ ቅድም እንደነገርኳችሁ ልክ እንደ ብርድ፣ እንደ ኩላሊት፣ እንደ HIV ወይ እንደ ስኳር በምናምን ለክታችሁ የምታገኙለት ስጋዊ ምልክት የለውም። ነገር ግን ኢሞሽን በስሜታችሁ ላይ የዋጋ ቢስነት፣ የተስፋ መቁረጥ፣ የባዶነት፣ የህይወት ትርጉም ማጣት፣ የዓላማ ማጣት ስሜት እንደዛ አይነት ነገር ይሰማችኋል የምትጽፉ ሰዎች። ድባቴ የነፍስ ጨለማ ነው። ነፍስ ማለት ዕውቀት፣ ፍቃድ፣ ስሜት ማለት ነው። ነፍስ ማለት እኮ ዕውቀት፣ ፍቃድ፣ ስሜት ማለት ነው። ነፍስ ማለት ዕውቀት ፕላስ ፍቃድ ፕላስ ስሜት ማለት ነው። ነፍስ ማለት የአንድ ሰው ነፍስ ማለት ዕውቀቱ፣ ፍቃዱና ስሜቱ ማለት ነው። ስለዚህ ድባቴ የሚባለው ነገር ምንድነው? የነፍስ ጨለማ ነው። የአንድ ሰው ዕውቀት፣
የአንድ ሰው ፍቃድ የአንድ ሰው ስሜት አንድ ዳርክነስ ሲሆን በጨለማው ሲሆን ማለት ነው ድባቴ ማለት። የምትጽፉ ሰዎች ቀጥላችሁ ጻፉ። ከመለኮት ጋር የመቆራረጥ ስሜት ነው ድባቴ። ከመለኮት ጋር የመቆራረጥ ስሜት ከእግዚአብሔር ጋር ያለህ ግንኙነት ቶታሊ እንደተቋረጠ ይሰማሃል። ሰው በዲፕሬሽኑ ሲገባ ወይም በድባቴ ሲጠቃ ከእግዚአብሔር ጋር ያለው ግንኙነት እንደተቋረጠ ይሰማዋል። በእርግጠኝነት እነግራችኋለሁ አንድ ነገር ለማቆም መፍትሄው ሌላ ነገር መጀመር እንጂ ያንን ነገር ለማቆም ግብ መግጠም አይደለም። እደግመዋለሁ። አንድ ነገር ለማቆም መፍትሄው ሌላ ነገር መጀመር ነው እንጂ ያንን ነገር ለማቆም ግብ አይደለም መፍትሄው። በነገራችን ላይ በደንብ አድርጋችሁ ስሙኝ። አንድ ነገር ለማቆም መፍትሄው ሌላ ነገር መጀመር ነው። አሁንም ደግመዋለሁ። ለምን መሰላችሁ? ለምሳሌ አንዳንድ ወጣቶች መጠጥ ማቆም ማቃት፣ ማጨስ ማቆም ማቃት ከገጠማችሁ እናንተ ለማቆም መሞከር ያለባችሁ ወይም ለማሸነፍ መጣር ያለባችሁ መጠጡን፣ ጫቱን፣ ሲጃራውን፣ ሺሻውን፣ ሐሺሹን ሳይሆን እናንተ ማሸነፍ ያለባችሁ ድባቴውን ነው። ምክንያቱም የባዶነት የዋጋ ቢስነት ስሜት፣ የህይወት ትርጉም ማጣት፣ ከዛ ቀጥሎ ሰው ኢነርጂ የሚያገኘው ከምግብ አይደለም ከፐርፐዝ ነው። ሰው ጉልበት የሚያገኘው ከሚበላው ለሰውነቱ ሊሆን ይችላል። ነገር ግን ለውስጣዊ ማንነቱ ከሚኖርለት ዓላማ ነው። ስትሬንግዝ አንድ ሰው የሚያገኘው ለሰው ልጅ ስትሬንግዝ የሚሰጠው ለሰው ልጅ ደስታ የሚሰጠው ከምንም ቀጥሎ አንደኛው ምንድነው? የሚኖርለት የህይወት ዓላማ ነው። የምትኖርለት የህይወት ዓላማ ከሌለ የምትበላው ምግብ ቢኖርም አንተ ስትሬንግዝ አይኖርህም። የምትጠጣው ነገር ቢኖርህም ደስታ አይኖርህም፣ ሰላም አይኖርህም። አንዱ የነፍስ ጨለማ ነው። ከመለኮት ጋር የመቆራረጥ ስሜት ነው። ቀጥላችሁ ጻፉ። ድባቴ የተራዘመ የሐዘንና የዝቅተኝነት ስሜት ነው። የሐዘንና የዝቅተኝነት ስሜት ነው። ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን፣ ለአንድ ሳምንት፣ ለሁለት ሳምንት፣ ለሶስት ሳምንት፣ ለአንድ ወር ይሄው እናት ሞታ አባቱ ሞቶ ከጮኛ ተለያይተ ቢዝነስ ተበላሽቶ የጠበቀው ነገር ቀርቶ ማዘንና ከአራት ወር በላይ የተራዘመ ሐዘን ውስጥ መሆን ይለያያሉ። ሰዎች ከአራት ወር በላይ የተራዘመ ሐዘን ውስጥ ከሆኑ በድባቴ የተጠቁ ናቸው። እንደው ዝም ብሎ ሆድ መባስ፣ እንባንባ ማለት፣ የብቸኝነት ስሜት መሰማት፣ መከፋት፣ እንደዚህ አይነት ይሄ ሎኒነስ ስሜት፣ የዝቅተኝነት ስሜት ወዳጆቼ፣ የዝቅተኝነት ስሜት የአይምሮ ጉዳይ አይደለም፣ የመንፈስ ጥቃት ነው። ምክንያቱም እንደማንኛውም ሰው እጅግ ሪዘ ተፈጥረ ስታበቃ ምናልባትም አንተ ያለህ ነገር የሌላቸው ብዙ ሰዎች ያላቸው ደስታ አንተ ከሌለ ትገረማለህ። በቃ የሆነ ጥቃት ውስጥ ነው ያለው። በባለፈው ሰሞን የመጣውን በረከትን አታስታውሰውም? እዚህ ጋር እናገርኩት ልጅ 100 ሺህ ብር ሰብስክራይብ አድርግ ብዬ ያልኩት ልጅ አይቶ ከሆነ የሚገርም እኮ በረከት እኮ ከሁለት እግሮቹ ጋር ጥያቄ ያለበት፣ አንድ እጁ ላይ ጥያቄ ያለበት። እሱ ብቻ አይደለም የሚራመድበትም አንዱን እጁን ብታየው 3 ጣት ብቻ ነው ያለው። 3 ጣት ብቻ ነው። ሳናግረው ግን እንዲህ ሲቀመጥ ሲማርም ግን ይገርማል። በጣም ብራይት ነው፣ በጣም ሳቂታ ነው፣ ደስተኛ ነው፣ ፊቱ በጣም የበራ ነው። እኔና እናንተ አንዳንዶቻችሁ ምናልባትም ከበረከት በተሻለ እጅግር ይዛችሁ የብዙ ነገር ተሟልቶላችሁ ፊታችሁ ጨለማ ከሆነ ይሄ ጉዳይ የኪስ ጉዳይ፣ የእግር ጉዳይ፣ የእጅ ጉዳይ አይደለም። ይሄ ስፒሪቹዋል አታክ ነው። ድባቴ የሚባለው ጉዳይ መንፈሳዊ ጥቃት ነው። ሰይጣን ደስታህንና ሰላምህን ለመንጠቅ ሲል የሚከፍትበት ጥቃት ነው። ትልልቅ ነገር መስራት የምትችሉ ወጣቶች ምንም እንደማትሰሩ፣ ባዶ እንደሆናችሁ፣ ዋጋ ቢስ እንደሆናችሁ እንዲሰማችሁ፣ ተራ አቅመ ቢስ እንደሆናችሁ እንዲሰማችሁ ያደርጋል። ስለዚህ ይሄ የሚሰማችሁን ስሜት ለማሸነፍ ያላችሁ አማራጭ ምንድነው? ኢነርጂ የሚሰጣችሁ ይሄን ስሜት የሚያስረሳችሁ እዛ ነገር ውስጥ መግባት ነው ያላችሁ አማራጭ። ወይ ዘፈን ውስጥ መደበቅ፣ ወይ መጠጥ ውስጥ መደበቅ፣ ወይ አረቄ ውስጥ መደበቅ፣ የሆነ ጫት ውስጥ፣ ሺሻ ውስጥ፣ ሐሺሽ ውስጥ መደበቅ ነው። ነገር ግን በውስጥ ልክ እንደሚፈላ አፍላል ከውስጥ በጣም የሚወጣ ልትገልጠው የምትፈልገው የምትኖርለት ኬስ ሲኖር ስትሮንግ ኢነፍ ትሆናል፣ ንቅ ትሆናል። አሁን ይገርመኛል፣ ራሱ ይገርማቸዋል። ለምሳሌ ይሄንን እዚህ ጋር ያያችሁትን ግንባታ እዚህ መልካም ወጣት ከመጣው በኋላ ነው ያስጀመርኩት። ልክ ጠዋት አስተምሬ ከጨረስኩ በኋላ እማረገው ነገር ምንድነው? ወጣለሁ፣ ግንባታው ላይ ወጣለሁ፣ አፈሩ ላይ ወጣለሁ፣ ቤቱ ጋር ሄዳለሁ፣ አጥሩ ጋር ሄዳለሁ፣ ኩሽና ሄዳለሁ፣ ከዛ እንትኑና ያለው እንጀራ የሚጋገረውና ያለው ዙሪያው አይሆንሎ እና አይደክምም እንደሉኛል። አይደክመኝም። ገብቷል። እምኖርለት ሁሉ ጊዜ ሲነጋ
አሁን ነገ ሳስበው የሚናፍቀኝ ነገ ስለምንበላው ወጥ አይደለም፣ ስለምንበላው ምግብ አይደለም። ነገን ስታስበው ስለምትበላው ነገር ብቻ የምታስብ ከሆነ ቦሪንግ ነው፣ በጣም አሰልቺ ነው። እየተነሱ ማኘክ ከዛ መሽናት ከዛ ማኘክ ቦሪንግ ነው፣ በጣም ያስጠሊታል። ግን የምትኖርለት ፐርፐስ እንዳለ ሲሰማ የዛን ጊዜ ይገርምሃል። በማለዳ ነው የምትነሳው፣ ስትሮንግ ኢነፍ ነው የምትሆነው። ሰይጣን ይሄን ስለሚያቅ በሰዎች ላይ የሚከፍተው መንፈሳዊ ጥቃት ነውና የተራዘመ የሐዘን፣ የዝቅተኝነት፣ የዋጋ ቢስነት ስሜት ቀጥለ ጻፍ። የእንቅስቃሴ ፍላጎት የማጣት ስሜት። ድባቴ የእንቅስቃሴ ፍላጎት የማጣት ስሜት ነው። ድብርት ምን አይደለም ብላችሁ ጻፉ። ድብርት ምን አይደለም? አንደኛ ውሸት አይደለም። ማንኛውም ሰው በድብርት ሊጠቃ ይችላል። ወንድ ይሁን ሴት፣ ትልቅ ይሁን ትንሽ፣ መንፈሳዊ ይሁን ዓለማዊ፣ ማንም ይሁን በድባቴ ሊጠቃ ይችላል። ደግሞ አንድ ሰው በድባቴ እንደተጠቃ የምታውቀው ምንድነው? ሰይጣን አታክ ሲያደርገው ምንድነው የሚሆነው? ይሄ የመኖር ፍላጎት ማጣት፣ የእንቅስቃሴ ፍላጎት ማጣት፣ ከዛም ሲቀጥል ደግሞ ይሄ ዋጋ ቢስነት ስሜት፣ የባዶነት ስሜት፣ የህይወት ዓላማና ትርጉም የማጣት ስሜት ማንኛውም ሰው ሊሰማው ይችላል። እና ይሄው 4 ወርና ከዛ በላይ አንዳንድ ጊዜ በነገራችን ላይ ድባቴ ከወንዶች ይልቅ ሴቶችን ያጠቃል። ከሴቶችም ይልቅ ደግሞ እድሜያቸው ከ19 እስከ 29 የሆነውን እድሜ 30 ድረስ የሆነውን ያጠቃል። ሁሌም አለ፣ በየትኛውም እድሜ ክልል ውስጥ አለ። እንደው በእድሜ ስትመለከቱት ማለት ነው። ምክንያቱም ሰይጣን ወርቃማውን የህይወት ጊዜያችሁን መቀማት ስለሚፈልግ በዋነኛነት በዛ ጎልደን ታይም ላይ ነው ይሄንን የድባቴ ጥቃት በሰዎች ላይ የሚሰነዝረው። በደንብ አድርጋችሁ ስሙኝ። አንድ ሰው 1 ወርም ይሁን 2 ወር 3 ወርም ይሁን 4 ወር በተለይም ከ4 ወር በላይ በተደጋጋሚ ይሄ የእንቅስቃሴ ፍላጎት የማጣት ስሜት፣ ብቻውን የመሆን ፍላጎት፣ የሐዘን ስሜት፣ የባዶነት ስሜት፣ የተስፋ መቁረጥ ስሜት ተሰምቶኛል ካለ እንደ ቀልድ ልታልፈው አይገባም። ምክንያቱም ሳታስበው ድንገት እህትን ወይም አባትን ልታጣ ትችላለህ። ወንድምህን ወይ የሆነ ሰው ልታጣ ትችላለህ። ያ ሰው በዛ ሁኔታ ከቀጠለ ሰይጣን ከዚህ ከማያባራ ጦርነት ውስጥ ራስን አጥፋና ውጣ ነው የሚለው። ሄሎ አሁን ዋንኛው ጉዳይ በኋላ አስረዳቸዋለሁ፣ በኋላ አሳያቸዋለሁ። አንድ ሰው በድባቴ ውስጥ ሲጠቃ ምን መሰላችሁ የሚሆነው? ፍቃዱን በማዋጣት ከሰይጣን ጋር ነው የሚተባበረው። በድባቴ ሰይጣን ምንድነው የሚፈልገው? ሰውየው ራሱን እንዲያወድም ነው የሚፈልገው፣ ራሱን እንዲያጠፋ ነው የሚፈልገው። ሰይጣን በራሱ እጅ አንተን ሊያጠፋ ይሞክርና አልሳካ ሲለው አንተ ራስን በራስህ እጅ እንድታጠፋ ነው የሚፈልገው። አንተ ራስን በራስህ እጅ እንድታወድም፣ አንተ ራስን በራስህ እጅ እንድታጠፋ ሲፈልግ ደግሞ ምንድነው የሚሆነው? አየው፣ ውስጥ የተፈጠረ ዓላማ፣ ፍላጎት የማጣት ስሜት፣ ተስፋ የመቁረጥ ስሜት፣ የባዶነት ስሜት፣ የዋጋ ቢስነት ስሜት ውስጥ ተሰምቷል። እና ይሄ ሁል ጊዜ ማዕበል አለ ውስጥ። ይሄን ጦርነት ይላል ሰይጣን ራስን በማጥፋት ብቻ ነው ማሸነፍ የምትችለው ይላል። አስበው እንግዲህ ካናዳ፣ አሜሪካ፣ አውስትራሊያ የሞላላቸው በጣም ብዙ ነገር የተረፋቸው ሁሉ አገሮች ላይ ወጣቶች ድንገት ወጥተው ራሳቸውን ከፎቅ ላይ ይጥላሉ፣ ራሳቸውን ያጠፋሉ ምናምን። በቀደም አንዲት እናት አንድ ልጇን ይዛ መጣ ነበር እኔ ጋር። አንድ ልጇ ከ1 ወር በፊት ራሱን አንቆ ገደለ ቤት ውስጥ። ይሄን ነገር ሳወራ ቁጭ ብለው እናትና ልጅ ይሰማሉ። ይሄ የማወራውን ስሜት በጠቅላላ በልጁ ላይ ያዩ ነበር፣ ግን አልገባቸውም። እነሱ የመሰላቸው ትቢት ነው፣ እነሱ የመሰላቸው ጥጋብ ምናምን የመሰላቸው በር ቆልፎ ሲቀመጥ ወይንም ደግሞ ፍላጎት ይሄ የእንቅስቃሴ ፍላጎት የማጣት ስሜት ሲሰማው የዋጋ ቢስነት ይሄ ወይም ደግሞ የዝቅተኝነት የተራዘመ ሐዘን ምናምን ሲሰማው በቃ ጠገበ ነበር ያሉት። አጋንንታዊ ጥቃት እንደነበር አላወቁም። ስለዚህ ውሸት አይደለም። በነገራችን ላይ በጣም መንፈሳዊ የምትሏቸው ሰዎች ሁሉ በድባቴ አታክ ይደረጋሉ። በድብርት መንፈስ ሰይጣን አታክ ያደርጋቸዋል። ብዙ አገልጋዮች ተመልከቱ፣ ይሁን እኔን። ምክንያቱም አገልጋዮች ሁልጊዜም ለሰው ኤክሰለንት ሆኖ ነው መታየት ያለባቸው። ኤክሰለንት ውስጣቸው ያለውን ኢሞሽናል ክራይሲስ ማንም ሰው አንደርስታንድ አያደርግም። አየህ፣ አንተ አገልጋይን ሀግ ታደርገዋለህ፣ አገልጋዩ ራሱ ደግሞ ሀግ መደረግ እንደሚፈልግ ግን አይገባህም። እና ሁል ጊዜ ትክክል የመሆን ፍላጎት ኤክስፔክቴሽን በሰዎች ዘንድ ስላለ አንድ ነገር ልንገርህ፣
አገልጋዮች ያገለግሉና ሰይጣን ካውንተር አታክ ያረጋቸዋል። በመልሶ ማጥቃት ጨዋታ አገልጋዮችን አታክ ያረጋቸዋል። ልክ አገልጋዮች አታክ ሲደረጉ ምንድነው የሚሆኑት? አሁን ሰዎች ስህተቴን እንዲያውቁብኝ አልፈልግም፣ እሸሻለሁ፣ እደበቃለሁ ምናምን ትላለህ። የዋጋ ቢስነት፣ የተስፋ መቁረጥ፣ የባዶነት ስሜት ይሰማል። ስለዚህ በደም ተመልከተኝ። ህዝቡ ደግሞ ቅንጣት ታክል ጥፋት አጥፍተ ካገኘ ኮብልስቶን ይዞ ነው የሚወጣው። ስለዚህ እያለ ብዙ አገልጋይ ተደብቆ የሚጠጣው የሆነ ነገር የሚሆነው ብዙ መንፈሳዊ የምትላቸው ሰዎች ከቸርች የሚወጡት የማይሆን ልምምድ ውስጥ የሚገቡት በድባቴ አታክ ስለሚደረጉ ነው። ውስጣቸው የዋጋ ቢስነት ስሜት፣ አገልግዬ ተጥያለሁ የማለት ስሜት፣ እርካታ የማጣት ስሜት መንፈሳዊ ጥቃት ነው። ስፒሪቹዋል አታክ ነው። ሰው ደግሞ ተባብሮ አብሮ ከሰይጣን ጋር አብሮ ይቀጠቅጠዋል። ለምንድን ነው ያልኩ መሰለ? ይሄኝ ነው ከራ ውሸት አይደለም፣ እውነት ነው። ይሄንን ጉዳይ እኔ በአደባባይ ቆሜ መድረክ ላይ ስናገር አንዳንድ ሰዎች ምን አሉ? እንዴት ስለ ድብርት መድረክ ላይ ያስተምራል አሉ። እንዴት ስለ ድብርት ያስተምራል? ይሄ እኮ ምናምን ብለዋሉ። ይገርማል። ግን የገዛ ልጆቻቸው በድባቴ አታክ እየተደረጉ መድኃኒት እየቃሙ ሐሺሽ እያጨሱ በየጓዳቸው ልጆቻቸውን ደብቀው አደባባይ ላይ ድባቴ በሚባለው ጉዳይ ለማውራት ቸርች ውስጥ እንኳን አፍረው ተደብቀው ያሉ፣ ሚስቶቻቸው ዲፕሬሽን ውስጥ ያሉባቸው፣ ራሳቸው ዲፕሬሽን ውስጥ ያሉ በጣም ብዙ ሰዎች አሉ። ዲፕሬሽን የአእምሮ ጉዳይ አይደለም፣ የመንፈስ ጥቃት ነው። ሰይጣን ሰላምህና ደስታን ያኔ ምንም ባልነበራቸው ጊዜ ባልና ሚስቶች ፍቅር ሙሉ ደስታ ሙሉ ነበረ። ትንሽ ሰርተው ሳንቲም ሲያገኙ ትላንት የነበረ ደስታ ሳንቲሙ ሲመጣ ሲጠፋ ሰይጣን አታክ እንዳደረጋቸው ማወቅ ይሳናቸዋል። እና ድብርት ውሸት አይደለም፣ እውነት ነው። ውሸት አይደለም፣ እውነት ነው። ሁለተኛ ጻፉ። ሁለተኛ ድባቴ ምን አይደለም። ሁለተኛ ድባቴ ኃጢአት አይደለም። ድብርት ኃጢአት አይደለም፣ መንፈሳዊ ጥቃት ነው። ኃጢአት አይደለም፣ ኃጢአት አይደለም፣ ኃጢአት አይደለም። ድብርት አንድ ሰው ከቤተሰባችሁ ከእናት ከአባት ከወንድም ራሳችሁም እንደዚህ አይነት የዋጋ ቢስነት፣ ዓላማ የማጣት ስሜት፣ የህይወት ትርጉም ማጣት፣ የባዶነት ስሜት፣ የበታችነት፣ የተራዘመ ሐዘን፣ የዝቅተኝነት ስሜት ሰዎች ሲሰማቸው ይሄማ አንድ ኃጢአት ቢያደርግ ነው የኃጢአተኝነት ውጤት ነው ብላችሁ እንዳትሉ። ምክንያቱም እንደዚህ አይነት ስሜት የተሰማቸው በጣም ብዙ ሰዎች መጽሐፍ ቅዱስ ላይ ማግኘት ትችላላችሁ። እና ድብርት የኃጢአተኝነት ስሜት አይደለም። ይሄ መንፈሳዊ ጥቃት ነው። አጋንንታዊ አታኪንግ ነው፣ ጥቃት ነው። በደንብ ከሰማችሁኝ አሸንፋችሁ መውጣት እንደምትችሉ ሙሉ እምነት አለኝ። ምናልባትም ከዚህ ከሄዳችሁ በኋላ ሞር በዚህ ጉዳይ ላይ ከሰራችሁ እናንተ ካለባችሁ ከማንኛውም ሁኔታ ነፃ መውጣት እንደምትችሉ 100% እርግጠኛ ነኝ። ወዳጆቼ በጣም ብዙ ሰዎች ድባቴ የሚመስላቸውን ይሄ የዋጋ ቢስነት ስሜት፣ የሐዘንተኝነት ስሜት ምናምን ኃጢአት ይመስላቸዋል። ልንገራችሁ፣ ለሚቴሊዩ ሰይጣን በተለይ ፖቴንሻል ያላቸውን ሰዎች አታክ ያደርጋቸዋል። አይታችሁ ከሆነ ለምሳሌ በተለያየ ሱስ ውስጥ ያሉ ሰዎች በጣም ካራክተራቸው ምርጥ ነው፣ ተግባቢ ናቸው፣ ደግ ናቸው፣ ለሰው ሰጪ ናቸው፣ ሙያቸው ይገርማል፣ እጅ ጽሁፋቸው ያምራል፣ የሆነ የሚገርም የፊዚክስ የማቴማቲክስ ወይ የሆነ ኤሌክትሮኒክስ ወይ የግንባታ የሚገርም በቃ ወይ የማስተባበር ገብቷቸዋል። አንዳንድ ጊዜ የአዲክሽን ውስጥ ያሉ ሰዎች ጨክናችሁ እንዳጨክኑባቸው ከሱሱ ውጪ ስታዩቸው በጣም ምስኪን ናቸው። ሰይጣን ትልልቅ ፖቴንሻል ያላቸውን ሰዎች አታክ የሚያደርገው በድባቴ ነው። ደስታና ሰላማቸውን ይወስድባቸዋል። ደስታና ሰላማቸውን ስለወሰደባቸው ሌባው ሊሰርቅ ሊገድል ይመጣል እንደሚል መጽሐፍ። ስለዚህ ደስታ ፍለጋ መጠጥ ቤት፣ ደስታ ፍለጋ ሺሻ ላይ፣ ሐሺሽ ላይ ምናምን ይገባሉ። ጻፉ። ሶስተኛ ድባቴ ወይም ድብርት ምን አይደለም? የእግዚአብሔር ቅጣት አይደለም። የእግዚአብሔር ቅጣት አይደለም። የእግዚአብሔር ቅጣት አይደለም። ድባቴ የእግዚአብሔር ቅጣት አይደለም። የተራዘመ ሐዘን፣ የባዶነት፣ የበታችነት፣ የዝቅተኝነት ስሜት የእግዚአብሔር ቅጣት አይደለም። አራተኛ የስንፍና ውጤት አይደለም። በር ዘግቶ ሲቀመጥ፣ የእንቅስቃሴ ፍላጎት ሲያጣ፣ የሐዘን፣ የባዶነት፣ የዝቅተኝነት ስሜት ሲሰማው
ስንፍና ነው እቤት ቁጭ ያደረገው አትበል። የተማረ ምርጥ ጭንቅላት ያለው መግባባት የሚችል ብዙ ስራ መስራት የሚችል ለብዙ ሰዎች መትረፍ የሚችል ሰው ስራውን ሁሉ ጥሎ እቤት መጥቶ ቁጭ ሲል ይሄ ሰውዬ በመንፈስ ጥቃት ውስጥ ስለሆነ ነው እንጂ ሰነፍ ስለሆነ ብቻ አይደለም። ስለዚህ ከእንደዚህ አይነት ሁኔታ ጋር ደግሞ ያሉ ሰዎች አሉ። በቃ ቀጥታ የሚገርማችሁ ዩኒቨርሲቲ ማስተማራቸውን አቁመው ቀጥታ እናታቸው ቤት ገብተው አንድ ክፍል ዘግተው ቁጭ ይላሉ። ከዛ ጦርነት ይከፈታል በወላጆች ምናምን መካከል። አምስተኛ ድባቴ ምን አይደለም? ያልተረጋጉ ሰዎች ህይወት አይደለም። ያልተረጋጉ ሰዎች ህይወት አይደለም። አንዳንድ ሰዎች ድባቴ የሚመስላቸው ያለ መረጋጋት በጣም ይሄ እንዴት ነው አክቲቭ በጣም ተግባቢ የሆኑ ሰዎች ምናምን ሁለትም ሶስትም አራትም ስራ የሚሞክሩ ከብዙ ሰዎች ጋር የሚግባቡ ሰዎች ምናምን ተንቀሽቅሾ ነው ምናምን አይነት ይላል። ኖ ያልተረጋጋ ሰው ህይወት አይደለም። ስድስተኛ አሳፋሪ ነገር አይደለም። የህይወት ትርጉም እንዲሁም ዓላማ የማጣት ስሜት ሲሰማችሁ፣ የባዶነት፣ የዝቅተኝነት፣ የተራዘመ ሐዘን፣ የደስታ ማጣት እንደዚህ አይነት ለነገሮች ፍላጎት የማጣት ስሜት ሲሰማችሁ ይሄ የሚያሳፍር ነገር አይደለም። ብራዘር አያሳፍርም። ይሄ እኔ ብዙ ጊዜ እንደዚህ አይነት ስሜት ተሰምቶኝ ያውቃል። አሁን ችግሩ ምንድነው? እኛ በጣም የሚያሳፍር ይመስለናል እና እንደብቃለን። ነገር ግን አንድ እውነት ልንገር፣ ልክ እንደዚህ አይነት ስሜት ሲሰማ አውጥተህ ነው መናገር ያለብህ። አጠገብህ ያለ ሰው፣ ለቤተሰብ አካል፣ ለአንድ ሰው፣ ለሚረዳክ ሰው መንገር ያለብህ። ለምን አንተ ስትረግል እያረክ እየታገልክ ካለው ነገር ጋር እሱ አያውቅም። አንተ ውስጡን እየታገልክ ነው። የባዶነት፣ የተስፋ መቁረጥ፣ የህይወት ትርጉም ማጣት ስሜት እየተሰማክ ነው። በዚህ ምክንያት ደግሞ ዝም እያልክ ነው። በዚህ ምክንያት ደግሞ ከብዙ ነገር እየተገለልክ ነው። በዚህ ምክንያት ከቤተሰብ ጋር እየተቀላቀልክ አይደለም። ከዚህ የተነሳ እነዛኛዎቹ የቤተሰብ አካላቶች ሚስ አንደርስታንድ እንዳያደርጉና በተቃራኒ ካንተ ቆመው ለሰይጣን ኳስ አቀባይ እንዳይሆኑ እንዲረዱ ከተፈለገ ይሄ የሚያሳፍር ጉዳይ አይደለም። ኢትዮጵያ ውስጥ ችግሩ ምንድነው? ሁሉም ሰው ኤክሰለንሱን ነው መናገር የሚፈልገው። ዊክነሱን፣ ውድቀቱን፣ ስህተቱን መናገር አይፈልግም። ሁሉ ሰው በቃ በሁለት ክንፉ እየበረረ በሁለት ክንፉ እግሩን ሸፍኖ በሁለት ክንፉ ፊቱን ሸፍኖ እንደሚበራ አይነት እንደሚያገለግል አይነት መልአክ ነው ራሱን ሊያጫውት የሚፈልገው። ነገር ግን ይገርማል። በጣም ብዙ አገልጋዮች፣ ትልልቅ ሰዎች፣ የሀገር መሪዎች፣ ብዙ ደረጃ የደረሱ ሰዎች የባዶነት፣ የዋጋ ቢስነት፣ የተስፋ መቁረጥ፣ የብዙ እንደዚህ አይነት ስሜት ተሰምቷቸው ያውቃል። ብዙ ሰዎች ራሳቸውን እንዲያጠፉ ብቻቸውን ሆኖ በር ዘግተው እንዲሞቱ የበለጠ በሱስ መቀመቅ ውስጥ እንዲገቡ የሚያረጋቸው ነገር ምንድነው? የሚያሳፍር ነገር መስሏቸው ይደበቃሉ። ውስጣቸው እየታገላቸው ያለ ማዕበል አለ። እሱን ላለመናገር ብሎ ይደበቃሉ። ጨለማ ውስጥ ይገባሉ። ከዛ ራሳቸውን ያጠፋሉ። የበለጠ ከቤተሰብ እየሸሹ ይወጣሉ። በነገራችን ላይ በመልካም ወጣት ላይ ማስተማር የምፈልገው እኔ አፕሊኬብል ሊሆን የሚችል በህይወት የሚተገበር ትምህርት ነው። ነገ ሄዳችሁ ፕራክቲስ የምታደርጉት ነገር ነው እንድትሰሙ ፈልገው። ስለዚህ አሳፋሪ ነገር አይደለም። እንደው ዝም ብሎ ሐዘን ይለኛል፣ ይከፋኛል፣ ይደብረኛል፣ እንደው ዝም ብሎ ይሄ ነገር እንደዚህና እንደዛ ይለኛል ብላችሁ ብትሉ ኢትስ ኦኬ። እሺ፣ ሰባተኛ ታማኝ ያለ መሆን አይደለም። የሰው ሀቅ በልቶ ምናምን አይደለም ሰው የባዶነት ስሜት የሚሰማው። ኦኬ፣ ታዲያ ቀጥላችሁ እና ታዲያ ድባቴ ብላችሁ በቅድሙ ላይ መጨመር ትችላላችሁ። የተስፋ መቁረጥ ስሜት፣ የመበሳጨት ስሜት ጻፉ። የመበሳጨት ስሜት እንደው ከመሬት ተነስቶ ግንፍል ማለት፣ እንቅስቃሴ ፍላጎት የማጣት ስሜት፣ የድካም ጉልበት የማጣት ስሜት፣ የድካም ስሜት፣ ጧት ከእንቅልፉ ተነስቶ አቅም ማጣት፣ ይሄ ጉልበት ማጣት፣ ፍላጎት ማጣት፣ ከሰው ጋር ለማውራት ለመነጋገር፣ ከሰው ጋር ለመጫወት፣ ወጥቶ ለመግባት፣ ስራ ለመስራት፣ ህይወትን ለማሸነፍ፣ አንድ ነገር ጋር ለመድረስ ይሄ ፍላጎት አፒታይት የማጣት ስሜት የድብርት ምልክቶች ናቸው። ከመጠን በላይ መተኛት ጻፉ። ከመጠን በላይ መተኛት፣ ከመጠን በላይ ስክሪን ላይ ማሳለፍ፣ ሞባይል ላይ ማሳለፍ፣ ሌሊቱን ሙሉ ዝም ብለህ ስክሪንን ዩቲዩብንም ቲክቶክንም ፌስቡክንም ወደ ላይ ማለት ለህይወት በሚጠቅም ደረጃ ኢንፎርሜሽን ለማግኘት አንዳንድ ማህበራዊ ነገሮችን ለመለዋወጥ ምናምን ማህበራዊ ሚዲያ ልትጠቀም ትችላለህ። ከመጠን በላይ ማህበራዊ ሚዲያ ላይ መቆየት፣ ከመጠን በላይ መተኛት፣ የድካም ስሜት፣ ፍላጎት የማጣት የምንም ነገር ፍላጎት የማጣት ስሜት
የምንም ነገር አይታችሁ ከሆነ እንደውም የምንም ነገር ፍላጎት የማጣት ስሜት ብዙ ጊዜ ይስተዋላል። የመበሳጨት ስሜት የድብርት ምልክት ነው። እሱ ብቻ አይደለም፣ ከፍተኛ የምግብ ፍላጎትና ምንም የምግብ ፍላጎት ጻፉ። ከፍተኛ የምግብ ፍላጎት፣ በጣም መብላትና ምንም አለ መብላት የድብርት ምልክት ነው። በጣም የሚበላ ሰው አይተው ከሆነ ከፍቶለት አይደለም፣ ደብሮት ነው። ቀጥላችሁ ጻፉ። የመሞት ወይም ራስን የማጥፋት ሐሳብ። በድብርት ውስጥ ያለ ሰው የመሞት ፍላጎት አለው። በቃ ብንሄድ ይሻላል ምናምን ይላል። ተባብረው ደግሞ ሁሉም እየተነሱ ብንሄድ ይሻላል፣ እንሂድ። የቤት ኪራይ የሌለባቸው ሰዎች፣ የትምህርት ቤት የሌለባቸው፣ ባንክም ታንክም የሌለባቸው ሰዎች፣ ምንም ጉዳይ የሌለባቸው ሰዎች ተነስተው እንሂድ ይላሉ። ድብርት ነው። ጻፉ። የመጨረሻ የማይታወቁ ህመሞች። በቃ የማይታወቁ ህመሞች። ምን ሆነሃል፣ ምን ሆነክ ነው ስትሉት አሞኛል ይላል። አሞኛል ትላለች። ነገር ግን ምኗን እንደሚያማት በውል አታውቀውም። በቃ ያማታል እንደው ዝም ብሎ እንደዚህ። ይኸውላችሁ ውሉ የማይታወቅ ህመም ያመኛል የሚል ሰው ካለ ይሄ የድብርት መንፈስ ጥቃት ነው። ኦኬ፣ የምትጽፉ ሰዎች ከመጽሐፍ ቅዱሳችን ውስጥ በድባቴ የተጠቁ ሰዎች ይኖሩ ይሆን? እንደዚህ አይነት የመንፈስ ጭንቀት፣ እንደዚህ አይነት ጥቃት የደረሰባቸው ሰዎች ይኖሩ ይሆን? ጻፉ። ከመጽሐፍ ቅዱስ ውስጥ እንደዚህ አይነት ጥቃት የደረሰባቸው ሰዎች ይኖሩ ይሆን? እንዲህ ብላችሁ ጻፉ። ለምሳሌ አንደኛ በድባቴ በእንደዚህ አይነት ጉዳይ በመንፈስ ጭንቀት እንደዚህ በተራዘመ ሐዘን ይኸው እንግዲህ ይሄ ድባቴ የሚባለው ጉዳይ ምንድነው? የተራዘመ ሐዘን፣ የባዶነት፣ የዋጋ ቢስነት ስሜት፣ የተራዘመ ይሄ ጭንቀት፣ እንደዚህ አይነት ነገር አንደኛውና የመጀመሪያው ምሳሌ ዳዊት ነው። ጻፉ። ዳዊት ነው። እንደምታውቁት ዳዊት በእግዚአብሔር የተወደደ እረኛ፣ ተዋጊ፣ ገጣሚ፣ እንደገና ደግሞ ነቢይ፣ ንጉስ ነው። ጻፉ። ዳዊት አንደኛ በእግዚአብሔር የተወደደ ነው። ሁለተኛ እረኛ ነው፣ ተዋጊ ነው፣ ገጣሚ ነው፣ ነቢይ ነው። ነቢይ እኮ ነው ዳዊት እኮ ነቢይ ነው። በመዝሙሮቹ ላይ እኮ ስለ ኢየሱስ ሁሉ እኮ የተነበየ እኮ ነው። እረኛ ነው፣ ተዋጊ ነው፣ ነቢይ ነው፣ ገጣሚ ነው፣ ዘማሪ ነው ማለት ነው፣ ንጉስ ነው፣ በእግዚአብሔር የተወደደ ነው። ነገር ግን ይሄ ዲፕሬሽን የሚባል ነገር እንደዚህ አይነት ጥቃት ኤክስፒሪየንስ አድርጎ ያውቃል። ለምሳሌ ጻፉ። መዝሙር 6 ከቁጥር 6 እስከ 7 ዳዊት እንደዚህ ይላል። እንግዲህ ዳዊትን አስቡት። ጃይንት ሰው ነው፣ በጣም ጃይንት ነው፣ ትልቅ ሰው ነው፣ ሰክሰስፉል ሰው ነው፣ ትልቅ ሰው ነው። ዳዊት የሚለውን ተመልከቱ። በጭንቀቴ ደክሜያለሁ ሲል እንግዲህ ይሄንን እየተናገረ ያለው ሰው ማን ነው ሲባል፣ ይሄን እየተናገረ ያለው ሰው እኮ ጎልያድን እኮ የጣለ ሰው ነው። ትልቅ እኮ ፖቴንሻል ያለው ሰው ነው። ይሄ እኮ የተቀባ ሰው ነው። ይሄ እኮ ነብይ ነው። ይሄ እኮ ዘማሪ ነው። ይሄ እኮ እግዚአብሔር የሚወደው ሰው ነው። ነገር ግን በጭንቀቴ ደክሜያለሁ አለ። በቃ አንዳንድ ጊዜ ሰዎች ስትረስድ ሲሆኑ በቃ ይደክማሉ። አሁን እኔ እያስተማርኩ እያወራለሁት ለእናንተ ብቻ አይደለም። ፕሊዝ ለእናንተ ብቻ አይደለም። በጣም ትናንሽ ልጆች 12 13 ዓመት ልጆች 14 ዓመት ልጆች አዲክትድ ሲሆኑ ይገርማቸዋል። እንዴት ነው ራሱ በእንደዚህ አይነት እድሜ እንዲህ አይነት ነገር ኤክስፒሪየንስ ሁኔታዎች ስለተመቻቹላቸው ብቻ አይደለም፣ መንፈሳዊ ጥቃት ነው። ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ መኝታዬን አርሳለሁ። አይኔ አሁን ሲያለቅስ ተበል ከቁጡ እንባ የተነሳ እና ታወከች፣ ከጠላቶቼ ሁሉ የተነሳ አረጀው፣ ያለ እድሜ አረጀው ብሎ ይናገራል። እሱ ብቻ አይደለም። መዝሙር 13:2 ጻፉ። መዝሙር 13:2 እንደዚህ ይላል። እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይሆናል? ምንድነው የምንለው? ለምሳሌ አሁን ትንንሽ ወጣት ልጆች ሲተክዙ ልጆች በድላቸው ያድጋሉ እንላለን። እንደ ቀልድ ነው የምንለው። ምን ጎደለብህ? ምን አጣ? ልብስ ለብሰሃል፣ ደብተር ተገዝቶልሃል፣ ምግብ በልተሃል እንላለን። መጽሐፉ ሲናገር እንደዚህ እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይሆናል? ማለት ምን ማለት ነው? የተራዘመ ነው። አይታችሁት? እስከ መቼ ነው የምተክዘው?
ከዛስ እንደዚህ ይላል እስከ መቼ ጠላቴ በላይ ይጓደዳል ብሎ ይናገራል። እሱ ብቻ አይደለም። መዝሙር 31 ቁጥር 9 መዝሙር 31 ቁጥር 9 ጻፉ። 31 ቁጥር 9 ሲናገር እንደዚህ ይላል ተቸግሬያለሁና አቤቱ ምራኝ፣ ዓይኔም ከሐዘን የተነሳ ተፈጀች፣ ነፍሴም ሆዴም። አሁን ምን ብለናል? ድባቴ ማለት የተራዘመ ሐዘን ነው ብለናል። ለምሳሌ አንዳንድ ሰዎች እናት፣ እህት፣ ወንድም፣ አክስትና ሞቶባቸው ሊያዝኑ ይችላሉ። ስራ ስላጡ ሊያዝኑ ይችላሉ። ነገር ግን ስራ አዝነ ስራ አግኝተም ካዘንክ፣ የሆነ ሰው ሞቶብም ካዘንክ፣ ወልደም ካዘንክ፣ አየ የተራዘመ ሐዘን ነው ድባቴ ማለት። እና ዳዊት እንደዚህ ያለ እስከ መቼ ዓይኔ ከሐዘን የተነሳ ተፈጀች፣ ነፍሴም ሆዴም ተቸግሬያለሁ፣ አቤቱ ምራኝ። ዓይኔም ከሐዘን የተነሳ አለ። እንዲህ ብላችሁ ጻፉ። ዳዊት ከተስፋ መቁረጥ ጋር ወይም ከድባቴ ጋር የታገለ ሰው ነበር። ዳዊት ከድባቴ ጋር የታገለ ሰው ነበር። አያችሁ፣ አንድ ሰው የተቀባ ነው ማለት ንጉስ ነው ማለት፣ አንድ ሰው ትልልቅ ቪክቶሪዎች እጁ ላይ ያሉ ማለት ሰይጣን ያንን ሰው አታክ አያደርገውም አያጠቃውም ማለት አይደለም። በእርግጥ አንድን ሰው ሰይጣን አታክ ለማድረግ ልዩ ልዩ መንገዶችን ልዩ ልዩ አቅጣጫዎችን ይጠቀማል። በኋላ ላይ ያሳያቸዋለሁ። የሰይጣን ድባቴ ወደ ሰዎች ህይወት ለማምጣት የሚሄድባቸው መንገዶች አሳያቸዋለሁ። ሁለተኛው ለምሳሌ ኤልያስ ነው። እንግዲህ ኤልያስ ማለት እንደው የሚገርም ሰው ነው። ታስታውሳላችሁ አይደል? ከአካብ ሰረገላ ይልቅ ፈጥኖ የሮጠ ሰው ነው አይደል? 400 የባውል ነቢያቶችን ያሳረደ ነው። እግዚአብሔር በእሳት የሚመልስለት ነው። የሚገርም ሰው ነው ኤልያስ ማለት። ነገር ግን ኤልያስ ከእንደዚህ አይነት ነገር ጋር የታገለ ሰው ነበር። እንደውም ኤልያስ ይገርማቸዋል ከሌሎች ሁሉ በተለየ መልኩ 4 የድባቴ ምልክቶችን ወይም ምልክቶችን የታዩበት ሰው ነው። ለምሳሌ የመጀመሪያው ፍርሃት ነው። መጽሐፍ ሲናገር ኤልያስን ፈርቶ ሮጠ ብሎ ይናገራል። እንደዚህ ብላችሁ ጻፉ። ፍርሃት ዋነኛው የድብርት መንስኤ ነው። ዋነኛው የድባቴ መንስኤ ነው። ፍርሃት ልዩ ልዩ ሁኔታዎችን መፍራት፣ እንቅስቃሴ መፍራት፣ ሰዎችን መፍራት፣ የሰዎችን አስተያየት መፍራት፣ ጨለማን መፍራት፣ ብዙ ነገሮችን ይሄ በኋላ አሳያችኋለሁ። ብዙ አይነት ፍርሃት አለ። ነገር ግን ዋነኛው የድባቴ ምክንያት ፍርሃት ነው እና ኤልያስ ፈርቶ ይላል። ለምሳሌ አንደኛ ነገሥት መጽሐፍ ምዕራፍ 19 ቁጥር 3 ላይ ፈርቶ ብሎ ይናገራል። ኤልያስም ፈርቶ ተነሳ። ይኸው ተመልከት። ኤልያስም ፈርቶ ተነሳል፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናው በዚያ ተወ። ሁለተኛ የውድቀት ስሜት። አንደኛው የፍርሃት ስሜት ነው። ሁለተኛው የውድቀት ስሜት ነው። ኤልያስ አንደኛው የፍርሃት ስሜት ነው። ሁለተኛው የውድቀት ስሜት ነው። ትልቁ የሚገርም ከብሉይ ኪዳን ነቢያቶች መካከል ትልቁ አንደኛው በጣም ዌል ሪስፔክትድ የሆነው ኤልያስ ነው። ነገር ግን ከእንደዚህ አይነት ነገር ጋር ስትረግል አድርጓል ኤልያስ። የውድቀት ስሜት፣ እኔ ከአባቶቼ አልበልጥም የማለት ስሜት፣ እኔ ከንቱ ነኝ የማለት ስሜት ኤልያስ የተሰማው ስሜት ነው እየተናገርኩ ያለሁት። ሌላው የድካም ስሜት ለምሳሌ አንደኛ ነገሥት መጽሐፍ ምዕራፍ 19 ቁጥር 5 ላይ እንደዛ ይላል። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ ይበቃኛል፣ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። አየህ፣ ድባቴ የመሞት ፍላጎት፣ የመሞት ሐሳብ፣ ያለመኖር ጉዳይ እንደሆነ እንዲገባ እንድታቅ ይገባል። ለምሳሌ ኤልያስ ከተሰማው ስሜት መካከል አንደኛው የከንቱነት ስሜት ነው። የምትጽፉ ሰዎች የከንቱነት ስሜት፣ የመሞት ፍላጎት አሁን ያነበብነው ማለት ነው። በክትክታው ዛፍ በታች ተጋደመ፣ እንቅልፍ ማንቀላፋ፣ እነሆ መልአክ ዳሰሰውና ተነስተ ብላ አለው ይላል። የመሞት ስሜት ተሰምቶት ነበር። ቅድም ይበቃኛል፣ ውሰደኝ እንዲሞት ለመነ። አሁን ስንት ወጣት ነው፣ ስንት አገልጋይ ነው፣ ስንት ሰው ነው፣ ስንት አባት፣ ስንት እናት እንደው የመሞት ፍላጎት የመሞት ጸሎት የሚጸልዩ እኮ አሉ። ታውቃላችሁ፣ በየቤቱ የመሞት ጸሎት የሚጸልዩ እናቶች አሉ። እንደው ውሰደኝ፣ እንደው በሞትኩ፣ እንደው በገደለኝ የሚሉ ሰዎች አሉ። ሶስተኛው ዮናስ፣ ነብዩ ዮናስ ጻፉ። ነብዩ ዮናስ እንደዚህ ይላል፣
ወደ እግዚአብሔርም ጸለየና አቤቱ ለምንሃለው በአገሬ ሳለው የተናገርኩት ያልነበረምን አንተ ቸርና ይቅር ባይ ታጋሽ ምሕረትም የበዛ ከክፉም ነገር የተነሳ የምትጸጸት አምላክ እንደሆን ካውቄ ነበርና ስለዚህ ወደ ተርሴስ ለመኮብለ ፈጥኜ ነበር አለ። አሁን ቀጥሎ ያለው ተመልከት እንግዲህ ነብዩ ዮናስ ሚለው አሁንም አቤቱ ከህይወት ሞት ይሻለኛልና። አሁን በምን መስፈርት ነው ሰው ከህይወት ሞት የሚሻለው? ይሄ መንፈሳዊ ጥቃት ነው እንጂ ከህይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ አለው። ከህይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ አለው። ኦኬ ጻፉ። ሌላኛው አራተኛው ኢዮብ ነው። ኢዮብ ነው። ሰላምና ደስታ ከማጣት ጋር ኢዮብ ታግሏል። ሰይጣን ለድብርት የሚጠቀምባቸው ምክንያቶች ብላችሁ ጻፉ። ሰይጣን ለድብርት የሚጠቀምባቸው ምክንያቶች አንደኛ የጥፋተኝነት ስሜት። ያው እንደምታውቁት መጀመሪያ ቀን ስንነጋገር ሰዎች አውቀን የሚሆን ሳናውቅ ጥፋት እናጠፋለን፣ እንበድላለን፣ እንሳሳታለን። ይህንን የጥፋተኝነት ስሜት መሸከም ሲያቅተን ሰይጣን ይሄን የጥፋተኝነት ስሜት እንደ መልካም አጋጣሚ ተጠቅሞ በመንፈስ ጭንቀት አታክ እንድንደረግ በድባቴ እንድንጠቃ ያደርገናል። አንዳንድ ሰዎች የጥፋተኝነት ስሜታቸው መሸከም አቅቷቸው ራሳቸውን ሲያጠፉ መመልከት የተለመደ ነው። ታውቃላችሁ፣ የጥፋተኝነት በድያለሁ፣ ልኖር አይገባኝም፣ አጥፍቻለሁ፣ ተሳስቻለሁ ብለው ሰዎች ራሳቸውን ያጠፋሉ። የጥፋተኝነት ስሜታቸውን መሸከም አይችሉም። ሰይጣን የጥፋተኝነት ስሜትህን እንደ መልካም አጋጣሚ ይጠቀምበታል እና ማለት ንስሐ ከምትገባበት ይልቅ የጥፋተኝነት ስሜትን ተጠቅመው የባዶነት፣ የዋጋ ቢስነት፣ የዝቅተኝነት ስሜት እንዲሰማ ያደርጋል። ወዳጆቼ በእርግጠኝነት ነው የምነግራችሁ፣ ብዙ ሰዎች መጠጣት ሳይፈልጉ ነው የሚጠጡት። ለመጠጣት ለማቆም ታግለው ምለው ጸበል ሄደው ጸሎት ሄደው ብዙ ቦታ ብዙ ነገር አርገው ካሁን በኋላ አላጨስም ብለው ነገር ግን የሆነ የሚሰማቸው ይሁኝን ነው ስስ ፌስታል እንደሚወጠር ውስጣቸው እንደዚህ ይወጠራል። ከዛስ ልክ ፌስታሉ እንዲህ ስትነኩት ኩምትር እንደሚል የተወጠረውን የስሜት ውጥረት ይሄ ውስጣቸው ያለውን ለማርገብ ሲሉ የግድ በእንደዚህ አይነት ሁኔታ ውስጥ ይያዛሉ። ሁለተኛው ሰይጣን ለድባቴ ለዲፕሬሽን ለዚህ ጥቃት የሚጠቀምበት ምክንያት ሁለተኛው የበታችነት ስሜት ነው። የበታችነት ስሜት ኦኬ ጻፉ ቀጥላችሁ። የበታችነት ስሜት የድብርት መራቢያ ነው። የድብርት መራቢያ ነው የበታችነት ስሜት። አሁን ለምሳሌ አንዳንድ ሰዎች የሚለብሱት ልብስ አይታችሁታል? ይጨንቃል ከላይ እስከ ታች ብልጭልጭ እንትን ያለበት ጠጠር ያለበት ቦምብ ያለበት ይመስላል። በቃ የሆነ በቃ ቦግ ያለ ምናምን ትልቅ ከኔ ቁመት ትንሽ የሚያንስ ሶል ምናምን እንደዚህ የሆነ በቃ የሆነ ድምቅ ያለው ዩኒክ የሆነ ከሰው ሁሉ ጎልቶ የሚታይ አይነት ነገር ምናምን። ወዳጆቼ ይሄ በታችነት ስሜት ሰው በመልክ፣ በፋይናንስ፣ በውስጥ ማንነት፣ በብዙ ነገር በቤተሰብ በሆነ ምክንያት እንደሚያንስ የሚሰማው ከሆነ ሰይጣን ያንን ለድብርት ይጠቀምበታል። ሶስተኛው ሰይጣን ለድብርት የሚጠቀምበት ምክንያት ደስታ የጎደለው የልጅነትና የወጣትነት ዘመን። ደስታ የጎደለው የልጅነትና የወጣትነት ዘመን። ያው ታውቃላችሁ ብዙዎቻችን መጥፎ ትውስታዎች አሉ። ወደ ኋላ ስናድግ ዘመዶቻችን ቤት እንጀራ እናት እንጀራ አባት አካባቢው ላይ ማህበረሰብ ላይ ምናምን ደስታ የጎደለው የሆነ ትውስታዎች ይኖሩናል አይደል? መጥፎ ትውስታዎች። ጻፉ እንደዛ ብላችሁ ዝቅ ብላችሁ የመዋረድና የመጎዳት ስሜት በልጅነት የተፈጠረ የተከሰተ የመዋረድና የመጎዳት ስሜት። በልጅነታችሁ ተዋርጃለሁ ተጎድቻለሁ ብሎ የሚያስብ ስሜት ያለው ሰው ሰይጣን በድባቴ አታክ ያደርገዋል። አንተም ባልወለድኩ እንደው ውሃ ሆነ በቀረ ሲባል የነበረ ሰው ታውቃለህ? እንደው አንተ እንደው እንግዲህ ልጁን ያነሳሁት ምናምን እየተባለ ይሄ የመዋረድ ዝቅ ማለት ስሜት ማለት ነው። መጥፎ የልጅነት ህይወት ይሄ ያለ መፈለግ የመዋረድ የመጎዳት
እኔ ታሪኩ እንዴት ምናምን እንደሆነ አልነግራችሁም፣ ግን በእርግጠኝነት እነግራችኋለሁ። እግዚአብሔር ፈልጓችሁ ነው የመጣችሁት። እግዚአብሔር ፈልጓችሁ ወዷችሁ። እግዚአብሔር ምስክሬ ነው፣ እውነቴን ነው የምነግራችሁ። ደግሞ እግዚአብሔር በእናንተ ትልልቅ ዓላማ አለው። እውነቴን ነው የምነግርህ። ስማ ልንገርህ፣ አንተ እነ ዮናታን ስለሌሉ አይደለም፣ ወይም አንተ ስለሌለ አይደለም እኔ የተፈጠርኩት። ያንተን ቦታ ለእግዚአብሔር የሚተካ ሰው የለም። የመጀመሪያው የማባረረው መንፈስ ምን መሰለህ? ዛሬ የትላንትና መጥፎ ትዝታ ከህይወትህ ላይ ይቆረጣል። ለምን እንደሆነ አላውቅም። እንድጸልይላችሁ ግን ውስጤ ይሰማኛል። በልጅነታችሁ የመጎዳት ስሜት፣ የመዋረድ ስሜት፣ የበታችነት ስሜት ሲሰማችሁ የነበራችሁ ያ ስሜት ለአንተና ለመጨረሻ ጊዜ ከዚህ ቤት ስትወጡ አብሯችሁ አይወጣም። መጥፎ ጠባሳ ይዞ ያደገ ብዙ አለ። አንዳንዶቻችሁ በፍቅረኛችሁ ተከዳችኋል፣ ተከርታችኋል። ባመናችሁት መጥፎ ትዝታ ያላችሁ ሰዎች አላችሁ እዚህ ውስጥ። ሰይጣን እሱን ተጠቅሞ እሱን ግራውንድ ያደርግና እጃችሁ በድባቴ እንድትጠቁ የዋጋ ቢስነት ስሜት፣ ይሄ የበታችነት ስሜት፣ የዝቅተኝነት ስሜት ምናምን እንዲሰማችሁ ያደርጋል። ሄሎ ዛሬ ጸልይላችኋለሁ። ይሄ ከኋላ ወደ ኋላ የሚጎትታችሁ መጥፎ የልጅነት ትዝታ በኢየሱስም ከህይወታችሁ ላይ ይቆረጣል። አሜን። በልበል ባልከ በኢየሱስም ይቆረጣል። ሰይጣን በድባቴ ሊመታ ሲፈልግ የቀድሞ መጥፎ የሆነ የልጅነት ትዝታህን የሆነ ዘመን ጉዳትህን እሱን ነው የሚነካካው። በቃ እሱን ይነካካል። ትበሳጫለህ፣ ትናደዳለህ፣ ከማንም ጋር ትግባባ። እናትም ዘመዶችሽ ብለህ መሬት መተት ትወጣለህ። ጠጣ ይላል፣ ጫጭ ይላል። በቃ የአባትን ዘመዶች ስታያቸው በላቸው ይላል። ከምመታች አፍንጫውን ልበለው ወይስ ልጠጣ ብለህ ሄደህ ትጠጣለህ። በቃ እናትም እንደዚህ የሆነ ሰው ምናምን አለ። ብቻ ብዙ ሰዎች እንደዚህ አራተኛ ጻፉ። አራተኛ ሰይጣን የሚጠቀምበት ለድባቴ ጥቃት የሚጠቀምበት ሌላኛው መንገድ ከሰው ወደ ሰው ነው። አንድ በድብርት የተጠቃ ጓደኛ ካለ አትጠራጠር። አንተም ቀጥሎ ቅርብ ጊዜ ድብርተኛ እንደምትሆን አትጠራጠር። በቃ እንኳን ድባቴ ጉንፋን ይጋባል። ብራዘር እኔ ዩኒቨርሲቲ ፍሬሽማን ሆኜ ከሐረር ልጆች ጋር ተመደብኩ። ከሐረር ልጆች ጋር ተመድቤ አንድ ሳምንት እንደቆየው አቦ ማለት ጀመርኩ። እንደውም የአንዳንዶቹን ሽርጥ ሁሉ ማድረግ ጀመርኩኝ። እንደዚህ እግሬን ማጠፍ ጀመርኩ። በቃ ይጋባል። ገብቷል። በድባቴ ተጠቃል። እንደዚህ የባዶነት፣ የዝቅተኝነት፣ የዋጋ ቢስነት ስሜት፣ የህይወት ትርጉም ማጣት ምናምን ስሜት እንደዚህ አይነት ከአንድ ሰው ወደ ሌላ ሰው ይተላለፋል። አምስተኛ ታማሚነትና በሽታ ተከታታይነት ያለው ህመም፣ መተኛት እንደዚህ። ሌላኛው ስድስተኛው በፍቃደኝነት ለጸሐፊነት ስድስተኛው ምክንያት ሰይጣን የሚጠቀምበት በፍቃደኝነት ለተደባሪነት እንደማለት ነው። በቃ እንደውም በፍቃደኝነት ሰይጣን ያስደብረኝ ብለው የሚደበሩ ልጆች አሉ። በፍቃደኝነት ለድብርት ራሳቸው የሚሰጡ ሰዎች እንደማለት ነው። በፍቃደኝነት ራሳቸው ለድብርት የሚሰጡ ሰዎች አሉ። ኦኬ ጻፉ እንደዚህ ብላችሁ መፍትሄ የመጀመሪያው አምኖ መቀበል ነው። መፍትሄው የመጀመሪያው መፍትሄ አምኖ መቀበል ነው። የመጀመሪያው እንደዚህ አይነት የባዶነት፣ የተስፋ መቁረጥ ስሜት፣ የዋጋ ቢስነት ስሜት ይሰማኛል ብሎ አምኖ መቀበል። በቃ ምንም መዋሸት አያስፈልገውም። አምኖ መቀበል። ሁለተኛው ከእግዚአብሔር ቃል ጋር መስማማት። የእግዚአብሔር ቃል ምን ይላል? እኔ አባትህ ነኝ ይላል። ወድሃለሁ ይላል። ዛፍ እንኳን ቢቆረጥ ስሩ እንኳን ባፈር ውስጥ ቢሞት ከውሃ ሽታ የተነሳ ሊያቆጠቆጥ ተስፋ አለው ይላል። ከእግዚአብሔር ቃል ጋር መስማማት። ሶስተኛው ጸሎት፣ ስትሮንግ ጸሎት። የባዶነት፣ የተስፋ መቁረጥ ስሜት፣ የዋጋ ቢስነት ስሜት ሲሰማ ስትሮንግ ጸሎት መጸለይ። ጮክ ብለህ እየሄድክ ሁሉ መንገድ ላይ ሁሉ እየሄድክ ታክሲ እየጠበክ የሆነ ምናምን ይሄ ያለ ፍሬ የምትሆንበት ሁኔታ አያስፈልግም። አራተኛ ራሳቸው ነፃ ካወጡ ሰዎች ጋር ህብረት ማድረግ። የተሻለ በቃሉ የታደሱ የተሻለ ስሜት ካላቸው ሰዎች ጋር ህብረት ማድረግ። ጓደኛ ሁለተኛ ወላጅክ ነው ታውቃለህ።
የተሻለ ስሜት ካላቸው ሰዎች ጋር ነው ህብረት ማድረግ ያለብህ። አንተም ደብሮ እሱም ደብሮት እሷም ደብራት አንቺም ደብሮሽ ከሆነ ተያይዛችሁ ታብዳላችሁ። በቃ ተያይዛችሁ ነው የምታልቁት። ተያይዛችሁ ቤት ስቀይሩ ነው የምትጠጡት። በቃ ተያይዛችሁ ማለቃችሁ ነው። የተሻለ ስሜት ከሚሰማቸው ሰዎች ጋር አሜሪካን ሀገር ምናምን ስትሄድ እንዴት ነው አሜሪካ ስትላቸው አንዳንድ ሰዎች አሉ ዋው አሜሪካ ጉድ ኦፖርቹኒቲ እንደዚህ ካናዳ ዋው ምን ይሏል። ሌላ ሶስት እንትን በል ስትጠይቃቸው ያጨልሙብሃል። ራሳቸው የጨለመባቸው ሰዎች አንተንም ያጨልሙብሃል። የተሻለ የሚታያቸው ሰዎች ደግሞ የተሻለ እንዲታይክ ያደርጋሉና ከተሻሉ ሰዎች ጋር ህብረት ማድረግ አምስተኛ ከድባቴ ለመውጣት መፍትሄው አምስተኛ አይኖችን ከችግሮች ላይ ማንሳት። ተበድላላው ብቻናው ብዙ ነገር ስራ የለህም አው ምናምን ግን እኮ ምርጥ ሌላ ኳሊቲ ደግሞ አለ። አንተ ምርጥ ሌሎች ነገሮች ደግሞ አሉ። አይኖችን ችግሮች ላይ ብቻ አታድርግ። በእውነት አይኖችን ከችግሮች ላይ ማንሳት። ስድስተኛ አኗኗርህን መቀየር። አሁን ለምሳሌ እዚሁ እንደተቀመጥክ አንዳንድ ስልኮችን ብሎክ ማድረግ፣ በቃ መፋታት። ብሎክ ማድረግም ካልቻልክ ሲምህን ሰባብረው እዚህ ሌላ ሲም ገዝተህ መሄድ። ቻው። ሶሻል ሚዲያን ማጥፋት። አዲስ ፕሮፋይል ከፍተህ በአዲስ ሶሻል ሚዲያ መክፈት ምናምን። የቀድሞ አኗኗርህን መቀየር። ውሎህን፣ የምትውልበትን፣ የምታገኛቸውን ሰዎች ምናምን የማህበራዊ ሚዲያ ጉዳዮችን ምናምን ሸዳውን ማድረግ፣ አዲስ አኗኗር ማምጣት። እሺ ሰባተኛ የድባቴ መፍትሄው ሰባተኛ አእምሮ ማደስ። ሐሳብን በክርስቶስ ተጽዕኖ ስር ማድረግ፣ እንደ እግዚአብሔር ቃል አመለካከትን መቃኘት፣ አእምሮ ማደስ የድባቴ መፍትሄ ነው። ወንጌል ይለውጣል።